እግዚአብሔር ይመስገን። የሌላውንም ሰው ህይወት የተበላሸውንም ሰው ህይወት ፈጣሪ ህይወታቸውን ያስተካክል። እንግዲህ ዝናቡ ሳይመጣ ብትመጣ ደስ ይለኝ ነበረ። ከመጣም በሩዝ ማሳ እንደ ህንድ ፍቅረኛሞች እንጨፈርላቸዋለን እንጂ በዝናብ ባይሆን ኖርማል ልብስ ቢሆን በሱፍ ይከብዳል። እና ይሄንን ነገር ካስተካከልኩኝ በኋላ ላይክ ወደ አዲስ አበባ መመለስና ህይወቴን ድጋሚ መምራት ነው የምፈልገው። ዛና ብዬ ህይወቴን ማስተካከል ነው የምፈልገው። መታለች ቆንጂት አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ። ሃይ ቴናንስ ኔደስ ማንማ ፕሮፌሽናል ፊትሽ እኮ ነው የከፍት እንግዲህ ዛሬ እንዴት ነው አምሮብኝ ይባላል እኮ አምሮ ባህል ምናምን ይባላል። እስቲ አምሮብኝ ምን ነው ደህና አይደለሽ? ማሙሻል ምናምን ልክ አይደለሽ? ምንድን ነው የጠራኸኝ? ምንድን ነው የጠራኸኝ? መጥራት ስላለብኝ አንቺ ማግኘት ማናገር ስላለብኝ ነው። ተረጋጊ እስቲ። በቅርብ ምንም የተፈጠረ ነገር አለ ስትመጪ? ኧረ ምንም የተፈጠረ ነገር የለም። እና አይ ልክ አልሆንሽልኝም እኮ ነው እንትን ያልሽ። በጣም አይ ልቀር ፈልጌ ነበር፣ መምጣት ሳልፈልግ ነው የመጣሁት። ሲቀጥል ደግሞ ለዘንብ ነው እኮ ይዝነባል፣ ያችን ላይ ዘንባል እንጂ እንደዚህ ሆነሽ አትሄጂም ማለት እኔ እኮ ፈልጌሽ እኮ ለምን ፈለግከኝ? ለምን ነበር የጠራኸኝ? ፍቅረኛዬ ስለሆንሽ ከዛ ይቅር ልንባባል የተበዳደልን የተባባልነው ነገር ሁሉ ይቅር ተባብለን ወደ አዲስ አበባ እንድንሄድ እዛ ወደ ቀድሞ ህይወታችን እንድንመለስ። እኔ እኮ አልተቀያየንም። አሁን ላኩ ልክ አይደለሽም ቆንጆ። እኔ ድሮ መሆን ያለበትን ነገር ነው ያደረግነው። መራራቅ ስላለብን ነው የተራራቅነው። የዛኔ እሺ ይሁን እና ደግሞ አንተ በቃ ባሉት ነገሮች ደስ ብሎኛል። የተባለብህን ስላልሆንክ ደስተኛ ነኝ። በዚህ አጋጣሚ ኮንግራ ማለት ፈልጋለሁ ለሁሉም ነገር እና ግን እሱን አስመልክቶ እንደዚህ ፏ ብለህ ከሆነ አይደለም ፏ ማለት እንግዲህ ያው ሌላ ጊዜ ፏ አይደለም እንዴ? አይ ትላለህ። እሱማ ግን ደስ ብሎኛል እንደዚህ ሆነ ስላየሁክ፣ አምሮብህ ስላየሁክ፣ ከጭንቀት ነፃ ሆነህ ስላየሁክ ደስ ብሎኛል። ግን አሁን ስለኔን ተውና ለምን እንደጠራኸኝ ንገረኝና ቶሎ ልሂድ። ምን የትም ትሄጂበታል? ምን ማለት ነው? በጣም ብዙ ነገሮችን ትቼ እኮ ነው የምመጣው እኮ አውቃለሁ። እንዲህ ብለሽኝ አናይም ውስጥሽ የደበረሽ ነገር አለ እኮ ካሌለ ለምን እንድትሆኝ? ምንም የለም። በቃ ውስጥሽ ቅር ካላለው ለምን እንደዚህ ትሆኛለሽ? እንዲህ አቅሻለሁ እኮ እኔ ባላቅሽ ይሁን እሺ ብዬ እኮ ማውራት ኖርማል ነገር ነው። ግን ስለማቅሽ ምን ሆነ ማለት አንደኛ ካሜራ ጠራኸኝ፣ ካሜራ ይዘህ ነው የጠበቀኝ። ወግድማ ካሜራ መኖር አለበት። እሺ ችግር የለውም። በሱም አንተፈኝ ብዙ ላስ ጨርሼ አላወራም። ብዙ ማውራት የምፈልጋቸው ነገሮች ነበሩ። ስለኔና ስላንተ ከሆነ የሚወራ ነገር የለም። አይ ንገረኝ እስኪ፣ ግልጽ ሆነ ነው የደበረሽን ነገር ቀጥታ ንገረኝ። እኔ አልደበረኝም አልኩህ እኮ አልደበረኝም። ምንም የደበረኝ ነገር የለም። ማርያም እርግጠኛ ነሽ? ምናምን አትበያ። እርግጠኛ ነሽ? እኔ እኮ ጥያቄ ነው። እርግጠኛ ነሽ? ምንም አልከፋሽም? ምንም አልደበረሽም? አንተ ፈልገኸኝ ነው የጠራኸኝ ወይስ ደግሞ የፈለከኝ ለዚህ ምክንያት ነው? ለምን ደበረሽ? ደህና አይደለሽም? አሁን ሳይሽ እኮ ልክ ስላለሽ እኔ ደህና ነኝ። በቃ እኔ ደህና ነኝ። ውስጤ ጥሩ ነገር እየተሰማኝ ካልሆነ ማሳየት አልችልም። በቃ እኔ ፊቴ ላይ ደስተኛ ሳልሆን ደስተኛ መሆን ስለማልችል ስለሚያስታውቅብኝ ይሆናል። ለዛ ይሆናል። ግን ምክንያትሽ ምናምን ብለን እንዳትጠይቀኝ። እኔ ምንም አይነት ምክንያት የለኝም። ደስተኛ መሆንም አለመሆንም ደግሞ ምክንያት ይፈልጋል ብዬ አላስብም። አንዳንዴ ከመሬትም ተነስተ ደስተኛ ላትሆን ትችላለህ፣ ወይም ደግሞ ካለፈ ህይወት ጋር ምንም የሚገናኝ ነገር የለም። እኔ በራሴ ምክንያትና ብዙ እንትኖች ስላሉብኝ ነው የደበረኝ። ሜቢ ፊቴ ላይ ስለሚያስታውቅብኝ መደበቅ ስላልቻልኩ ይቅርታ። ግን አሁን ለምን እንደጠራኸኝ ንገረኝና ልሂድ። አይ ለዚህ ጉዳይ ነው እኔ በቃ ታርቀናል ምናምን። እኔ ስጀምር አንተ ጋር ጸብ የለኝም፣ ምክንያቱም ብዙ ነገር አብረን አሳልፈናል። ብለይህም ልጣላህ አልችልም። ገባክ? ነገ ወደ አዲስ አበባ እንመለሳለን። እኔ አልሄድም። ለምንድን ነው የማትሄጂው? እኔ አልሄድም። እዚህ ብዙ የጀመርኳቸው ነገሮች አሉ፣ እነሱ መጨረስ እፈልጋለሁ።
አንደኛ ነገር ማለት ነው። እና ደግሞ በጀመርኩት ነገር ስለተጨናነኩኝ ነው እንደዚህ እንትን ያልኩት። ጠብቄሽ አብረን እንሄዳለን። እኔን ለምንድን ነው የምትጠብቀኝ? ኦኬ አይደለም አወራረሽ ከኔ ጋር መሆን እንደማይፈልግ ምናምን ነው። እኔ አሁን እዚህ ጋር መዋሸትም ምናምን አልፈልግም። ለዛ ነው አወራረሽ። አይ ሌላ ምክንያት አለኝ፣ ግን ይቅር እንባባል። እስካሁን የተባባልነው እስካሁን ያስደበርኩሽ ነገር እኔ ተቀየምኩኝ። ይቅር የሚያስብልም ነገር እኮ የለም። በቃ ምንም ይቅርታ የሚያስጠይቅ ነገር የለም። እስቲ ረጋጊ። ምን ችግር አለ ነው? ምንም ችግር የለም እኮ ተረጋጊና አውሪኝ። ችግር የለም፣ ምንም ችግር የለም። በቃ አታስብ ካበል፣ ምንም ችግር የለም። እኔ በራሴ ነገሮች ስለተጨናነቅኩኝ ነው በቃ አልኩ። ሲቀጥል ደግሞ እኔ አዲስ አበባ አልሄድም። እኔ ተናግሬያለሁ እኮ መጀመሪያም እስከ ዛሬም ድረስ እኮ ወስኜ በወሰንኩት ውሳኔ ባለመወሰኔና አቋም ኖሮኝ ባለመቆየቴ ነው እንትን እያልኩ ያለሁት ራሴን እየጎዳሁ ያለሁት። ስለዚህ አሁን ደግሞ እኔ መጀመሪያ አንተ ነፃ ወጣህም አልወጣህም የወሰንኩት ውሳኔ ስለሆነ እኔ ካንተ ጋር መሄድ አልፈልግም እኮ ማለት አታፈቅሪኝም? አይ እኔ አሁን ግራ ጋባኝ እኮ ካንተ ጋር የሚያስቀይ ህይወት አለን ቤት አለን እኮ ለምን አትሄጂም እኮ ወደ ቤትህና ወደ ህይወትህ አንተ መመለስ ትችላለህ። አንቺ ሳትሄጂም እኔ አልሄድም። ትሄጃለሽ? ትሄጃለሽ? እኔ ለምንድን ነው የምሄደው? መሄድ ስላለብሽ ነው። ቤት አለሽ እኮ አይደል እንዴ? አብረን ነው የምንኖረው አይደል? እኔ አልሄድም። እዚህ ተመችቶኛል። እናት አባቴ ቤት ተመችቶኛል። አልሄድም። መሄድ አልፈልግም። እና ደግሞ እዚህ የጀመርኩት ነገር አለ። እሺ በቃ ጠብቄሽ እንሄዳለን አንድ ላይ ተረጋግተን። አሁን እንደዚህ አይደለማ። ረጋ ብለሽ እኔን ለማውራት ሞክሪ። በእንደዚህ አይነት ወይ አይደለም። እንረጋጋና እኔን ለማውራት ሞክሪ። ሌላ መንገድ። እሺ ለዚህ ነው የጠራኸኝ? እኔ ታበቅሻለሁ። እኔ እኮ የምናገርሽ ምናምን ስለምናደድ ምናምን እኮ ይገባኛል። አስቀይሜሽ ሊሆን ይችላል እኮ። ስለዚህ አሁን ይቅር የምንባባልበት ታይም ነው። ዝናብም እየመጣ ነው የሚቆንጆ። እኔ በስራ ካለወራሽ ለምን አይረግጠውም? ጥዬሽ አልሄድም። ሲቀጥል ደግሞ አይንሽን ጨፍኝ። ለምንድን ነው የምንጨፍነው? ጨፍኝ። ቆይ እስኪ እኔ ዙሪ ለምንድን ነው እንትን የምትሆኚው? ለምን አይንሽን ጨፍኝ እኮ። ለምንድን ነው የምንጨፍነው? ምን ይዤሽ አሮጥ እንትን በይልኝ። አይ ማን ያውቃል? ምን ብጠልፍሽ ማለት ብሩኬ ማይሆን ነገር እንዳታደርግ። እኔ መሄድ ፍላጎት የለኝም አሁን። ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለኩኝ። ለምን ይሸት ምን ችግር አለ? የጻል ጨዋታ እንደማትጫወት ተስፋ አደርጋለሁ። እሺ ታፈቅኝ ማለት አይደል? ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። እሺ የኔ ቆንጆ አይንሽን ክፈት። እኔ አይሚ ከዛሬ በኋላ አንቺን ላላስከፋሽ ችግር ውስጥ ላልገባ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስርልሽ ፈልጋለሁ እና ያው ከኔ ጋር ነው የምትኖሪው ይገባኛል። ኖ አይደለም ምንድነው ማውራሽ? ሳትቀበይ ምንድነው ማውራሽ? እና እኔ እጅሽን ስጪኝ ብሩኬ። እኔ አሁን ዝግጁ አይደለም ለዚህ ነገር ማለት ዝግጁ አይደለም። ምን ማለት ነው ዝግጁ አይደለም? ዝግጁ አይደለም። ቀለበቱን ማሰርበትና ታስሬ የምቀመጥበት ሁኔታ ላይ አይደለም። ቀለበት ማሰር እኮ ታስሮ መቀመጥ አይደለም አይደለ? ብሩኬ ከቀለበት በላይ ልቤን ማግኘት አይቀልህም ላንተ? ልቤን ብታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው እና የት ነው? አታፈቅሪኝም ማለት እኔ ከራሴ ጋርና ከራሴ ችግሮች ጋር ነኝ ያለሁት። የትም አይደለም፣ ልቤ ነው ጋር ነው። ምንም ሌላ ነገር አስበህ ከሆነ ችግርና ከኔና አንቺ ፍቅር ጋር እኮ ምንም ያገናኝ ሌላ ነገር አስበህ ከሆነ ሜቢ ምናምን ያሰብከው ነገር አይደለም። በቃ ግን አሁን ለዚህ ነገር ዝግጁ አይደለሁም፣ ማድረግም አልፈልግም እና ደግሞ ካንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥይው ከኔ ጋር? ዝም ብለህ የፈለግከው ሰዓት እየመጣ ቀለበት እያያዝክ ምናምን እንትን አትበል። ማድረግ ስለማልፈልግ ነው። ገባ?
እኔ ከዚህ በፊቱ እየቀለድኩ ምናምን አይደለም። ከዚህ በፊትም እየቀለድክም ነውም አላልኩህም እኮ ግን እኔ አልፈልግም ህይወት ቀለድ አሁን ይኸውልሽ ሃይሚ ከዚህ በፊት ብዙ ችግሮች ስለነበሩብኝ ያልተፈታ ችግሮች እነሱ ቅር ብሎሽ ይዘሽብኝ ብዙ ጊዜ ብለሽኛል አይደለ? ተናግረሽኛል ብዙ ጊዜ አይደል? አሁን ሰው ያለ ስለመሰለኝ አሁን ምንም ነገር የለም። ተናግሬሃለሁ። አሁን ምን አለብንሽ? ምንም የለብንም። አሁን እኔ ያለው እኮ ምንም የለብንም። እኔ ግን ብዙ የጀመርኳቸው ነገሮች ስላሉ እኔ ከራሴ ጋር ነው። ለምንድነው እኮ ምን ያገናኘዋል? እኔ ቆንጆ ከዛ ጋር ምን ያገናኘዋል? ለዚህ ነው የጠራኸኝ ወይስ አታፈቅሪኝም? እየቀለድሽ ነበር? ለዚህ ነው የጠራኸኝ? አታፈቅሪኝም ነው? ለዚህ ነው የጠራኸኝ? አዎ ለዚህ ነው። እኔና አንቺ ውስጥሽ ላይ ያለ ቅሬታ ካለ ለዛ ከሆነ በጣም ይቅርታ፣ ፍላጎትን ላሳካ አልችልም። በጣም ይቅርታ። እስከዛሬ በልጅነት ልጅነት ይዞኝ ምናምን ቀለበት እያስክ ስትመጣ ለቀልድም ይሁን ለምርህም ይሁን እሺ እያልኩኝ ምናምን ስናለግጥ ስንቀልድ ኖረናል። አሁን ግን ቀልድ አይደለም። ከዚህ በፊት ሃይሚ የማደርገው ነገር ቀለበቱ ላይ አይደለም አይደለ ያለው ህይወቴ ላይ የምቀልድበት ሁኔታ ላይ አይደለም እኮ አመሰግናለሁ። ግን እኔ ካንተ ጋር ለመሆን ዝግጁ አይደለሁም፣ ብቁም አይደለሁም። በዚህ ሰዓት ታይሙም ነው ብዬ አላስብም። ሲቀጥል ደግሞ እኔ ከዚህ በኋላ ራሱ ካንተ ጋር ስለማልቀጥል ምክንያቱም ነግሬሃለሁ ውሳኔን ባለፈው ነው የነገርኩህ። ምንም እዚህ ጋር አንተ እንትን ስላልክ የሚቀየር ነገር የለም። ምንም የሚቀየር ነገር የለም። አይ ለምን የሚቀየር ነገር ስለሌለ ነው። እዚህ ችግር ውስጥ እያለሁ የማላውቀው ነገር ተፈጥሯል። ብዙ ነገር ይፈጠራል እኮ ምን አለ ብዙ ነገር ይፈጠራል እኮ ምን በ24 ሰዓት ውስጥ እኮ ብዙ ነገሮች ይቀየራሉ። አኛው ምንም እኔ ሊያሳምን የሚችል ነገር የለም እኮ ታፈቅሪኛለሽ። ካፈቀርሽ አንደኛ ነገር ቀለበትህን አልቀበልም፣ ሁለተኛ ነገር አዲስ አበባ አልሄድም። ገባ ብሄድም ደግሞ ካንተ ጋር አልቀጥልም እያልኩ ነው። መሄድ አይቀርም አዲስ አበባ ግን ካንተ ጋር አልቀጥልም። ስሄድ ቃል አወጣ ነው የሚሄደው። ገባ አሁንም ቢሆን ቤት እያስፈለኩኝ ነው ያለሁት። ቤት ካጣው ደግሞ ከሀሰን ጋር ሆናለሁ። በቃ ይሄን ነው ልነግርህ የምፈልገው ለጊዜው ማለት ነው። አሁን ግን ዝግጁ አይደለም። ከሀሰን ጋር ሆናለሁ ነው ከጓደኛ ጋር ምንም ሌላ ነገር የለም። ደስታህን እያደፈረስኩት አይደለም። ደስታህን እያደፈረስኩት አይደለም። ምንም የተፈጠረ ነገር የለም። በቃ ምንም የተፈጠረ ነገር የለም። ግን እኔ አልፈልግም እኮ እኔ እኮ ይሁሉ ዳር እኮ አላፈቅርህም በኛ አላፈቅርህም በኛ አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለህም። እኔ አንተን ልመርጥህ አልችልም። በቃ ምርጫዬ የምትሆን አይነት ሰው አይደለህም። ይቅርታ አድርግልኝ። በቃ ይሄን እንድናገር ከሆነ እየፈለክ ያለው ማለት ነው። እውነቱን ነው። እውነቱን ተናግረው የመሸበት ማደር የሚባል ነገር አለ። ስለዚህ እኔ ከዚህ በኋላ ካንተ ጋር አልቀጥልም እና ዝናብ እየዘነበብኝ ነው፣ በእግሬ ነው የምሄደው። ስለዚህ ልሂድ፣ ፍቀድልኝ። አመሰግናለሁ። ምርጫሽ አይደለሁም። ከዚህ በፊት አየንም አላወራም። በቃ አንተ መሄድ ከፈለክ መሄድ ትችላለህ። እኔ ግን እዚህ ትንሽ ቆያለሁ። ስመጣም ደግሞ እቃዎችን ላውጣ ነው የምሄደው። መልካም ጊዜ ይሁንልህ። ሜቢ ዛሬ የምትሄድ ከሆነ ንገረኝና ሰው እዛ ስላለ እቃ ያወጡልኛል። እኔ ወደዛ ቤት መምጣት ስለማልፈልግ ማለት ነው። አይ ዛሬ አልሄድም ነገ ምናምን ከነገ ወዲያ ምናምን የምትል ከሆነ የምትሄድበትን ጊዜ አሳውቀኝ። ወይ ሰው ያወጣልኛል ወይ ራሴ ያወጣዋለሁ እቃዎቹ እና አመሰግናለሁ። በፍቅር ቦር